ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖልዝ ማሂ ቤተሰቦች ኢትዮጵያውያን ኤርትራውያን ይህንን የአማርኛ ቋንቋ መስሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተአርብን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የመጽሐፍ ቅዱስ ክፍል አይደለም። ትላንትና ለጥፌው በነበረው መዝሙር ላይ ጥያቄ ጠይቄያችሁ ብዙዎቻችሁ መልስ ስለሰጣችሁኝ ከልብ አመሰግናለሁኝ። የሰማሁትን ትርጉምና የሰዎችን አስተያየት ደግሜ ለእናንተ ለማቅረብ ነው። ሰዓቱ ደርሶ የለጠፍኩበት ሰዓት ማቆሚያ ነበረው። አንስቻለሁ መልስ ካገኘሁኝ። ከዛ በላይ ኦዲዮን አስፈላጊ አይደለምና አንስቻለሁኝ። ነገር ግን የእያንዳንዱ ሰው ሪስፖንድ እናገራለሁ ማለት ነው። ስለተባበራችሁኝ በእግዚአብሔር ስም ከልብ አመሰግናለሁ። ሩዬ ተባረኪ ብለሽኛል፣ አመሰግናለሁ። አሜን። አንቺም ተባረኪልኝ። ዩቲዩብሽ ላይ እያጣሁሽ ነው። ሞር ምግብ እንድታበስሊ እንጠብቃለን። በጣም በጉጉት እጠብቃለሁኝ። ተመለሺ ወደ ዩቲዩብ ላለሁኝ። ማርትዬ ጸጋውን ያብዛልሽ፣ ስለታዘሽም እግዚአብሔር ይባርክሽ ብለሽኛል። አሜን ማርትዬ፣ አንቺንም እግዚአብሔር ይባርክሽ። እያየሁ ነው ያንቺም ቲዩብ በጣም እያደገ ነው። በጣም ደስ የሚል ነው። እግዚአብሔር ክብሩን ይውሰድ። የምታስተምሪያቸውንም ትምህርቶች አዳምጣለሁኝ። ኤምጂ ይሄ ኦሮምኛ አይደለም ብለሽኛል እና ሳዳምጥሽ ግን ልቤ ፈራ ብለሻል። እግዚአብሔር በዛ ውስጥ መልካም ነገር አለው ማለት ነው ብዬ አስባለሁኝ። ልብ መፍራት መጥፎ ነገር አይደለም። ከእግዚአብሔር ያው የሚመለከትሽ ወይንም የሚመለከትህ መልእክት አለ ብዬ ነው የማስበውና በጣም ደስ ብሎኛል። ኦሮምኛ አለመሆኑን ሌሎችም ሰዎች 100% በላይ ይሄ ኦሮምኛ አይደለም፣ ኦሮምኛ ተናጋሪዎች ነን፣ ኦሮምኛ አይደለም ሳውንዱ ይመስላል ግን ኦሮምኛ አይደለም የሚሉ በጣም ከ15 በላይ የሆኑ ሰዎች እየደወሉ ነግረውኛል። አመሰግናለሁኝ በጣም ኤምጂ፣ በጣም አመሰግናለሁ። ምህረት በስልክ ደውላ ፈተዋለች። እንዲህ ያለችው ከጠለቀው ከመቃብር ጉድጓድ መርጬ አወጣሁሽ ነው። ከጠለቀው ከመቃብር ጉድጓድ መርጬ አወጣሁሽ። ከጠለቀው የሲኦል ስፍራ፣ ሁለተኛው ዙር ማለት ነው። ከጠለቀው የሲኦል ስፍራ ነጥቄ አወጣሁሽ፣ በከፍታ ላይም አቆምኩሽ ነው የሚለው ብላኛለች። ምህረት በጣም ነው የማመሰግነው። እግዚአብሔር የመተርጎምን ነገር ስለሰጠሽ ማለት ነው። ስሜ አይጠቀስብኝ። ቀን ሲሞላ ራሴ መጥቼ በዩቲዩብሽ ላይ ቀርቤ እናገራለሁ። አሁን ግን ነገሬ ስላልተጠናቀቀ ስሜ አይጠራብኝ። ለኔ የደረሰኝ ትርጉም ልጄ በእጄ እስኪገባ ሞቷል የተባለው ድምፁ ከ10 ዓመት በላይ የጠፋ ልጄ በዚህ መዝሙር ውስጥ የሰማሁት ልጅሽ በህይወት አለ፣ በከፍታ ቦታ ላይ ያገለግለኛል የሚል ነው። ለኔ የገባኝ ይሄ ነው መልእክቱ ብላለች። ስሟን ከነ ልጇ ስትመለስ እንደ እግዚአብሔር ፈቃድ አብረን ቪዲዮ ላይ እንቀርባለን ማለት ነው እግዚአብሔር ቢፈቅድ። አልማዝ በማይታወቅ ቋንቋ በነ ጳውሎስ ዘመን እስር ቤት ሆነው ሲዘምሩ በሩ በአውሎ ንፋስ ተከፍቷል። ጠባቂውም ወይኔ ጠፉ ብሎ ራሱን ሊያጠፋ ተሯሩጧል። ጳውሎስ ግን አትደናገጥኛ ከዚህ ነን ያለነው አለው። እኔ ይመጣልኝ ደግሞ ሳዳምጥሽ ይሄ ነው። ስለዚህ በከባድ ንፋስ የሚከፈት እስር ቤት አለ። ጠባቂዎቹ ወታደሮቹ ከበው ባሉበት በአውሎ ነፋስ በሩ እንደተከፈተ ነው የተገለጸልኝ ስሰማሽ። በአጠቃላይ ጥያቄ በበቂ ተመልሶልኛል። መልሱን ስላገኘው ቪዲዮውን ከዩቲዩብ ላይ ፕራይቬት አድርጌዋለሁ። በአንድ መዝሙር ውስጥ ይሄ ሁሉ መልእክት ልሳን ማለት ቋንቋ የተለየ የእግዚአብሔር ምስጢር የሚነገርበት ማለት ነው። ስለዚህ ልሳን ማለት ቋንቋ ነው፣ ሰዎች ሊሰሙት የሚችሉ ማለት ነውና ሰምታችሁ ይሄን ስለተረጎማችሁ እግዚአብሔር ክብሩን ይውሰድ። መልእክትም እንግዲህ ለእናንተ እንዲደርስ ነበር ማለት ነው የእግዚአብሔር ፈቃድ። በጣም አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁኝ። ዛሬ ዕለተ ዓርብን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ
አርብ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።